ሰላም ለእናንተ ይሁን። ውድ ቤተሰቦቼ፣ ውድ ጓደኞቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። ድምፅ ይሰማል ወይስ እንዴት ነው? እዛ ጋር መኪና ምናምን አለ። ስለዚህ ድምፁ ምናልባት ላይሰማ ይችላል ብዬ ነው የጠየቁት። ሰላም ለእናንተ ይሁን ውድ የእግዚአብሔር ቤተሰቦች፣ የኔ ውድ ቤተሰቦች ሰላም ለእናንተ ይሁን እያልኩ ዛሬ መጥቻለሁ። እንደውም አንድ ወንበር አምጥቼ ልቀመጥ መሰለኝ። እንደዚህ ይሻላል መሰለኝ ቆመ ከሞት እና እንደት ናችሁ? ደህና ናችሁ? አለሁ ፈጣሪ ይመስገን። እንደት ናችሁ? ቆይታ ሁሉ ሰላም ነው? አለሁ ፈጣሪ ይመስገን። እግዚአብሔር ፍቃድ ሆነን ዛሬ የእግዚአብሔር ቃል መማር ነው የመጣነው። ከእግዚአብሔር ቃል እኛ ስንማር ምንድን ነው ብዙ ጊዜ እኔ አወራለሁ ሁሌ ጨዋታ ብቻ ሁሌ የማይሆን ነገር ማድረግ ተገቢ አይደለም ብዬ ከዚህ በፊትም ነግሬያለሁ። አንዳንዴ ከእግዚአብሔር ቃልም እንማራለን። የሚያስፈልገው ነገር ሁሉ አንዳንዴ በዝማሬ እንመጣለን፣ በጸሎት፣ በስብከት፣ በሁሉ በምንባብ የእግዚአብሔር ቃል ማንበብ መቻል አለብን። ግዴታ ነው እሱ እያልኩ ዛሬ መጥቻለሁ ውዶቼ። እየመጣው ከእግዚአብሔር ቃል ይዤ ነው መጣሁት። በተቻለ መጠን ለማንበብ ብቻ ነው። ትራንስሌሽኑ ሌላ ቀን ትራንስሌሽን እናደርጋለን። ዛሬ በተቻለ መጠን እናነባለን ከእግዚአብሔር ቃል። እሱም ወደ ሮሜ ሰዎች ምዕራፍ 1 ከቁጥር 1 እስከ 6 ያለው አነባለሁ። ብዙ አይደለም፣ እንማራለን ከእግዚአብሔር ቃል ምን ይሆናል አንብበን የተረዳሁትን ሼር አደርጋለሁ። እናንተም ደግሞ በተቻለ መጠን ትረዳላችሁ። የተረዳችሁትን ደግሞ ለነም ሼር አድርጉ፣ ኮሜንት ጻፉ። በዛም እኛ አብረን እናድጋለን ማለት ነው። ውድ ቤተሰቦቼ ተባረኩልኝ። እንዲህ ይላል፣ በእግዚአብሔር ስም ቃል አነባለሁ። ሮሜ ምዕራፍ 1 ከቁጥር 1 እስከ 6 እንዲህ ይላል። ሐዋርያ ሊሆን የተጠራ ኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። በእርሱም ስለ ስሙ በእግዚአብሔር በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበለን። በእርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ። በእግዚአብሔር የተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁት ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም
ለእናንተ ይሁን አለው። እግዚአብሔር ቃል እንዲህ ይላል። ሐዋርያ ሊሆን የተጠራ እዚህ ጋር ጳውሎስ ነበረ። እግዚአብሔር አምላክ በሮሜ ሰዎችን በእነሱ ቆሞ እኛን ምን ያስተምረናል ብለን መጀመሪያ ማሰብ አለብን። ቀስ ብለን እንማራለን። የሚያስቸኩል ነገር የለም። ቀስ ብለን እንድገባ ቀስ ብለን እንማራለን በተቻለ መጠን ማለት ነው። ወደ ሮሜ ሰዎች በእነሱ ቆሞ ዛሬ ሐዋርያ ጳውሎስ እኛንም ያስተምረናል። ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለው። ከዛም በኋላ ደግሞ ምንድነው በቅዱሳን መጻሕፍት አስቀድሞ ተስፋ ቃል ሰጠን። ተስፋ ቃል ለእኛ ተሰጠን ማለት ነው። እኛ ቅዱሳኖች አማኞች በክርስቶስ ኢየሱስ ያለን ለነሱ እግዚአብሔር ቃሉን ልኮ ተስፋ ቃል ሰጠን ማለት ነው። በሱ አምነን በሱ ድነን እሱ ደግሞ የሰጠውን የተስፋ ቃሉን ጠብቀን እንኖራለን ማለት ነው። መጀመሪያ እግዚአብሔር አምላክ ተገለጠ። ከዛም ቃሉን ልኮ እኛን አዳነን። ተስፋ ቃል ተሰጠን። ከሙታን ተነሳ። ከተነሳም በኋላ ለእኛ ደግሞ ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለ። ማንም ሰጥቶ የማያውቅ ፍቅር፣ ጸጋ፣ በረከት ብዙ ነገር ተሰጥቶናል። በብዙ ነገር እኛ ተባርከናል። የተባረከ ሰው ነን። እኛ ሰው ሆነን አንዳንዴ ጥፋት እንሰራለን፣ መጥፎ ነገር እናደርጋለን፣ እናስባለን። ግን እኛ በኢየሱስ ክርስቶስ የዳነ ሰው ነን። ስለኛ ብሎ እግዚአብሔር አምላክ ሞተ። ስለኛ የሱ የሚወደውን ልጅ ይሄ ነው ብሎ ለኛ አሳልፎ ሰጠ። ሞተ፣ ተቀበረ። እኛም ከዚህ በፊት እኔ ሌላ ካቶሊክ ቸርች ውስጥ ነው ያደግኩት። ከዛ በኋላ ራስን አውቄ ትልቅ ሆኜ ነው ሌላ ቸርች የቀየርኩት ማለት ነው። በዛም በካቶሊክ ውስጥ ያለውን ስነ ስርዓታቸው አንድ በአንድ አውቃለሁ። በጭራሽ አይረሳም። በጭራሽ በጣም ነው የምወደው እግዚአብሔርን እስካሁን በጣም ነው የምወደው ካቶሊክ እና እንዲህ የሚል መቼም ሁሌ በየቀን የማይረሳ ጸሎት በሰማይ የምትኖር አባታችን ሆይ ስሜ ይቀደስ፣ መንግስት ትምጣ፣ ፍቃዴ በሰማይ እንድትሆን እንዲሁም በምድር ትሁን። የዕለት እንጀራችን ዛሬ ስጠኝ፣ እኛ የበደልነው ይቅር እንደምን በደላችንን ይቅር በለን፣ ከክፉ ሁሉ አድነን እንጂ ወደ ፈተና አታግባኝ፣ መንግስት ያንተ ናትና ክብሬ ኃይሌ ለዘላለም ያንተ ነውና አሜን የሚል ጸሎት አለ። ሁሉም ቦታ አለ ብዬ ገምታለሁ። አንዳንድ ቦታ በአጭር አድርጎ ይቀበላሉ። እኛ ጋር ደግሞ እዛ ጋር በካቶሊክ ውስጥ በሰማይ የምትኖር አባታችን ሆይ የሚል ጸሎት ሙሉ ነው የምንለው፣ አናስቀረም። ሙሉ ነው የምንለው። ኢየሱስ ክርስቶስ ስለኛ ልጁን አሳልፎ ሰጠኝ። ጸጋ ሰጠን፣ ኃይል ሰጠን፣ ባረከን፣ ሞተ፣ ተሰቀለ። ሁሉም የሆነ ለእኛ እሱ የሆነው ውለታ ነው። ያ ውለታ እኛ በምን እንክፈል? ከፍለን አንጨርስም እኛ። ምክንያቱም እኛ ሰው ነን። ሰው ሆነን ስጋ ለባሽ ሆነን እኛ የሱ ውለታ ከፍለን አንጨርስም። እኛ ለሱ የምንሰጠው ምንድነው? ምስጋና ብቻ ነው። ሌላ ነገር ምንም የለም። እግዚአብሔር ስም የተባረከ ነው። ውድ ቤተሰቦቼ
ውድ ጓደኞቼ ከእግዚአብሔር ቃል ጋር እንድንሆን ጌታ እግዚአብሔር ያግዘን ይርደን። ከዚህ ከዓለም ተለይተን ወደ እግዚአብሔር ጋር ወደ ሰማይ እስከምንሄድ ድረስ የእውነት ነገር እያወራን የእውነት መንገድ እየሄደን የእውነት ነገር እየመሰከረን የእግዚአብሔር ስራ የእግዚአብሔር ታላቅነት የእግዚአብሔር በጎነት እያወራን ወደ እሱ ጋር እስከምንደርስ ከሱ ጋር እንድንሆን ጌታ እግዚአብሔር ይርዳን። ውድ ቤተሰቦቼ ለዛሬው ይዤ የመጣሁት የመጽሐፍ ቅዱስ ትምህርት ወይስ ምክር ወይስ የመጽሐፍ ቅዱስ ክፍል ሮሜ ምዕራፍ 1 ከቁጥር 1 እስከ 7 ወይስ 6 ወይስ 7 ኦር 6 እስከ 7 ነው እኔ ያነበብኩት። ማየት ትችላላችሁ፣ ማንበብ ትችላላችሁ። ትራንስሌሽን ማድረግ ለእናንተ ከከበዳችሁ እግዚአብሔር አምላክ ያስረዳችኋል። እሱ ራሱ ያስረዳችኋል። እግዚአብሔር ድንቅ አምላክ ነው፣ የሚሰራ አምላክ ነው፣ የማይጥል አምላክ ነው። የእውነት እስቲ ራሳችሁ ቁጭ ብላችሁ እስቲ አስቡ። እግዚአብሔር ምን አይነት ነው? ምን አይነት አምላክ ነው? ከነ ኃጢአቱ የሚሸክም ምን አይነት ነው? አባት፣ እናት፣ ወንድም፣ ታላቅ ታናሽ ቢሆን ማንም ከነ ችግሩ ከነ መከራ ከነ ስቃዩ ከነ ጸባዩ ሰውን አይሸክምም። ግን ምን አይነት ጌታ ነው? ይሄንን ሁሉ ለኛ ውለታ ከቦ ልጁን አሳልፎ ሰጥቶ እኛ የምንወጣበት የምንሰራበት ነገር ቦታ የምንሄድበት ቦታ ሁሉ እኛን ጠብቆ እኔ ምን ልበል? በእውነት ምን ልበል ውዶቼ? እግዚአብሔርን እናመስግን። የእውነት ነገር እናውራ። ለሌሎች ጥሩ ምሳሌዎች እንሁን። ጥሩ ሆነን እኛ ሌሎቹ ጥሩ ምሳሌዎች ሆነን ካሳየን እኛን ደግሞ እነሱ ይከተላሉ። ታውቃላችሁ፣ ጥሩ ጸባይ፣ ጥሩ አረማመድ፣ አካሄድ፣ አስተሳሰብ ያለው ሰው ጋር እናንተ ስትጠጉ ምን አይነት ትምህርት ነው የምትማሩት? ያ ሰው ማደርገው ነገር የሚሰራው ነገር ሁሉ እንማራለን ማለት ነው። ውዶቼ፣ ውድ ቤተሰቦቼ እግዚአብሔር አምላክ እኛ ከሱ ጋር እንድንኖር ጌታ እግዚአብሔር ይርዳን፣ ልቦና ይስጠን፣ ኃይል ይስጠን፣ ትዕግስት ይስጠን። ለእኛ የሚያስፈልገው በተቻለ መጠን ስፔሻሊ ትዕግስት ነው። ትዕግስት ይስጠን። እውነት ለማውራት እግዚአብሔር አምላክ አስተሳሰባችን፣ አካሄዳችን ሁሉ ያስተካክልልን። እኔ ሌላ ምን ልበል? ውድ ቤተሰቦቼ ተባረኩ። ከዚህ በላይ ማውራት አልችልም። ደግሞ የስልክ ደቂቃውን ደግሞ አይቆይም። ስለዚህ ከእናንተ ጋር እችትን ቆይታ ለዚች የደረሰን አምላካችን ስም የተባረከ ይሁን። በተቻለ መጠን 1-5 ደቂቃ 2-3 ደቂቃ ልጸልይ። እግዚአብሔር አባታችንና አምላካችን ሆይ ስለዚች ሰዓትና ደቂቃ አንተ አሳልፈ ስለሰጠክ ስም ይባረክ። አባቴ ሆይ እኛ ካንተ ጋር እንድንኖር እርዳኝ፣ ከክፉ ነገር ሁሉ ጠብቀኝ። አባቴ ሆይ እኛ አንተ የሰጠውን ተስፋ ቃል አምነን ባንተ የኛ ተስፋ አድርገን ባንተ ላይ ሁሉም ነገር ትተን አንተ እያልክ ሸክም የከበደባችሁ ሁሉ ወደ እኔ ነው እኔ አሳርፋችኋለሁ እንዳልክ እንደ ቃሉ ለኛ የከበደው ነገር ሁሉ ባንተ ላይ ትተን ባንተ ላይ ጥለን አንተን እየጸለይን እያመሰገንን ካንተ ጋር እንድንኖር እርዳኝ። አባቴ ሆይ ካንተ ሸሽተን እኛ የምንሄድበት ቦታ የትም የለም። አባቴ ሆይ ካንተ ጋር አኖርልኝ፣ ከክፉ ነገር ሁሉ ጠብቀኝ። የኛ አንደበታችን፣ አካሄዳችን፣ አስተሳሰባችን ሁሉ እግዚአብሔር አባቴ ሆይ
አስተካክለልኝ። አንተን አስቀድመን ወተን መቼም ባዶ አንቀርም። አባቴ እናምናለን። አንተ የሰጠው ቃል የተስፋ ቃል ስላለ አንፈራም። አባቴ ሆይ ከኛ ጋር ሁን፣ ካንተ ጋር እንድኖር እርዳን። ስለለዚች ሰዓትና ደቂቃው እናመሰግናለን። አባቴ ሆይ አሁን የሚመጣው ምሽቱ ሰላም ያርግልኝ፣ ከክፉ ሁሉ ጠብቅልኝ። ነገ በሰላም አድረን እስከምንገናኝ አባቴ ሆይ ከቤተሰቦቼ ጋር ከጓደኞቼ ጋር አባቴ ሆይ ከኔ ጋር አንተ ሁን። ካንተ ተለይተን የምንሄድበት ቦታ የለም። አባቴ ሆይ ለሁሉም ነገር እናመሰግናለን በጌታ በኢየሱስም። ውድ ቤተሰቦቼ እግዚአብሔር አምላክ ይባርካችሁ፣ ጸጋው ያብዛላችሁ። ከእናንተ ጋር ጌታ እግዚአብሔር ይሁንላችሁ። ተባረኩ። ከዚህ በላይ አልችልም፣ ሰዓት የለም።